በመንፈሳዊ ህይወት ውስጥ የብዙዎችን ሰዎች እድገት አግዶ ከሚይዙ ነገሮች መካከል አንዱ የያዝኩት ስፒሪት ነው። ክርስትና ህይወት ግራጁዌሽን የለውም። አገልግሎት ግራጁዌሽን የለውም። የሃይማኖት መንፈስ እና የኢየሱስ መንፈስ የሚለያዩት እዚህ ላይ ነው። ሃይማኖት በቃኝ ይላል ስርዓት ጨርሶ። ለምሳሌ በሳምንት 2 ቀን እጦማለሁ፣ ቦም ለቤተ መቅደስ አስራት አወጣለሁ፣ ቦም ይሄ ሪሊጂየስ ስፒሪት ይባላል። ሆሊ ስፒሪት ሲኖር ኢየሱስን አይቶት እንደገና እንደገና ኤክስፔሪየንስ ለማድረግ ማብቂያ የለውም፣ መመረቂያ የለውም። ሰማይ ገብተን እንኳን ገና ማለቂያ የለውም። ወንድሞች እናቶች ትንሽዬ ስፒሪቹዋል ኤክስፔሪየንስ ስናደርግ በቃኝ አንልም። ትንሽዬ ነገር ስናገለግል በቃኝ አንልም። ወደ ጌታ በመምጣታችን በቃኝ አንልም። በመንፈስ ቅዱስ ተሞልተን በማገልገላችን በቃኝ አንልም። አንድ ግብ አለን። መንፈሳዊ ልምምድ ከመንፈሳዊ አእምሮ ውጪ አያረግም። ማደግ በስጋ ማደግም በመንፈስ ማደግም እድገትን ተአምር ያረገው ፕሮሰስ መጠበቁ ነው። ተአምር ማለት በዱብዳ የተገኘ ድንገት ሲሆን ተአምር ነው። ፕሮሰስ ሲጠብቅ ተአምር አይደለም። አንዳንድ ጊዜ በመንፈሳዊ ህይወት ያስኩት እንድታቆሙ ነው የመጣሁት ወንድሞች እናቶች። እግዚአብሔር በመንፈሳዊ ህይወት ውስጥ የብዙዎችን ሰዎች እድገት አግዶ ከሚይዙ ነገሮች መካከል አንዱ የያዝኩት ስፒሪት ነው። ትንሽዬ ነገር ስናገለግል እግዚአብሔርን የያዝ ነው ይመስለናል። ትንሽዬ ነገር ስናደርግ፣ ትንሽዬ ነገር ሲሆን በህይወታችን በመንፈሳዊ እድገት ውስጥ የብዙዎቻችንን እድገት ከያዙ ነገሮች መካከል አንዱ ይበቃኛል፣ ደርሼበታለሁ የግራጁዌሽን ሴንስ ነው። ሴንስ ኦፍ ግራጁዌሽን በክርስቲያኖች መካከል አለ። ክርስትና ህይወት ግራጁዌሽን የለውም። አገልግሎት ግራጁዌሽን የለውም። የመድረስ መንፈስ እግዚአብሔር ከህይወታችሁ ግድላችሁ መንፈስ ከሆነ ማለት ነው። እኔ ጠርጥሬ ነው ምናልባት እና አንዳንድ ሰዎች ጌታን ተቀብያለሁ ይላሉ እና እዛ ላይ ያቆማሉ። ጌታን ተቀብያለሁ ከገሃነመ እሳት ወጥቻለሁ እና ሌላ ነገር ማካበድ አልፈልግም ነው፣ ሲሪየስ መሆን አልፈልግም። ከሚያካብዱት መካከል አይደለሁም እና እኔ ጌታን አግኝቻለሁ፣ ገሃነመ እሳት መግባት አልፈልግም ነበር፣ ከገሃነመ ወጥቻለሁ። ያስኩት የመድረስ ስሜት የደርሼበታለሁ ስሜት በጣም በመንፈሳዊ ህይወት ውስጥ ልንታገለው የሚገባ ነገር ነው። እሱን ነው ቅዱስ ጳውሎስ በአገልግሎቱ አንዱ ሃይላይት የሚያደርግልን ቆላስይስ ምዕራፍ 1 ላይ መንፈሳዊ ህይወት የሚደረስበት አሁን አይደለም። መንፈሳዊ ህይወት የሚደረስበት መንፈሳዊ ኤክስፒሪየንስ የሚደረስበት አሁን አይደለምና ጳውሎስ ስለ አገልግሎቱ ዋና ትኩረት ሲናገር የሚናገረውን ስሙ። ምን ይላል? በአገልግሎታችን ይላል የሚመረቅ ነገር የለንም ይላል። አሁን በቃችን ከያዛችሁ ይበቃል። አሁን ለምሳሌ ይሄን ህንጻ ሰርተን ጨረስን፣ ፕሮባብሊ በደንብ አድርገን እናጠናቀቀዋልና ስንጨርስ ይመረቃል ህንጻ። አንድ ትምህርት እንማርና እንመረቃለን። ያስኩት አንዳንድ ነገሮችን እንጨርሳለን፣ እናጠናቀቃለን። ጳውሎስ የአገልግሎታችን ዓላማ በዚህ ዘመን አይጠናቀቅም፣ በዚህ ዘመን አያልቅም፣ በዚህ ዘመን አይመረቅም እና የፈለገ ነገር ብንመረቅ እንደኔ መጽሐፍ ቅዱስ ትምህርት ቤት ገብታችሁ ብትመረቁ መንፈሳዊ ህይወት አይመረቅም። እንደዚህ ህንጻ ሰርተን ስናስመርቅ አይመረቅም። በመንፈስ ቅዱስ ኤክስፒሪየንስ የሆነ ሌቭል ላይ ስንደርስ አይመረቅም። እግዚአብሔር መንፈሳዊ ረሃብን በሁላችን ላይ ያርግልን። የእውነት ክርስቶስን ለመያዝ ክርስቶስን ለማግኘት እዚህ የሃይማኖት መንፈስ እና የኢየሱስ መንፈስ የሚለያዩት እዚህ ላይ ነው። ሃይማኖት በቃኝ ይላል ስርዓት ጨርሶ። ለምሳሌ በሳምንት 2 ቀን እጦማለሁ፣ ቦም ለቤተ መቅደስ አስራት አወጣለሁ፣ ቦም ይሄ ሪሊጂየስ ስፒሪት ይባላል። ሆሊ ስፒሪት ሲኖር ኢየሱስን አይቶት እንደገና ኤክስፔሪየንስ ለማድረግ ማብቂያ የለውም፣ መመረቂያ የለውም። ሰማይ ገብተን እንኳን ገና ማለቂያ የለውም። ወንድሞች እናቶች አገልግሎታችን መንፈሳዊ ህይወታችን መመረቂያ የለውም። ኢቭን ወደፊት ምን ለማድረግ ነው የምናስበው ይላል። የአገልግሎታችን ዓላማ በክርስቶስ ፍጹም የሆነ ሰውን ማቅረብ። ምንድነው ዓላማችን? ስናገለግል ስንኖር ኢየሱስን ኤክስፔሪየንስ ስናደርግ እኛም ራሳችን የበሰሉ ሰዎች ሆነን መቅረብ፣ መጨረሻ ላይ በአገልግሎታችን የበሰሉ ሰዎችን ማቅረብ። ትንሽዬ ስፒሪቹዋል ኤክስፔሪየንስ ስናደርግ በቃኝ አንልም። ትንሽዬ ነገር ስናገለግል በቃኝ አንልም። ወደ ጌታ በመምጣታችን በቃኝ አንልም። በመንፈስ ቅዱስ ተሞልተን በማገልገላችን በቃኝ አንልም። አንድ ግብ አለን። ምን? አንድ ቀን ሲመጣ ኢየሱስ የበሰለ መቹር የሆነ ያደገ ፍጹም ሰው ማቅረብ። ፍጹም የሚለው ቃል መቹር ነው። ፍጹም የሚለው ቃል ምንም ኃጢአት የሌለበት ምናምን ሳይሆን ፍጹም የሚለው የበሰለ መቹር ያረገ ያደገ። እንግዲያውስ በአገልግሎታችን ውስጥ ደረስኩበትን አቆመን ጥማታችን መብሰል መሆን አለበት። መብሰል ስፒሪቹዋሊ መቹር ማድረግ ወንድሞች እናቶቼ፣ በቤተ ክርስቲያን ውስጥ ስናገለግል በመንፈስ ቅዱስ በጣም ብዙ ነገሮችን እግዚአብሔር ያረጋል። የሚያረጋው ለምንድን ነው? ለምሳሌ የሚፈውሰን ለምንድን ነው? የሚያስተምረን ለምንድን ነው? በመንፈስ ቅዱስ የሚሞላን ለምንድን ነው? ስናገለግል የሚባርከን ለምንድን ነው? የሆነ ግብ መድረሻ አለው። ምን? አገልግሎቱ በቃኝ እንድንል ሳይሆን፣ በኤክስፔሪየንሱ በቃኝ እንድንል ሳይሆን የበሰለ ሰው መቹር ሰው የሚያስተውል የሰከነ የተተከለ የህይወታችን ዓላማ ይሄ ነው። የደረሰ ሆኖ መገኘት። የዛን ቀን ገበሬው ሲሰበስብ የበሰለ
የበሰለ ብርቱካን እንደሚሰበስበው የበሰልኩ ሆኜ ቢያገኘኝ። ክርስቲያን ማቹሪቲ ነው ዋናው ዓላማ። ወንድሞች እናቶች፣ ጌታን የመቀበላችን ዋና ዓላማ አሁን በቃኝ ሳይሆን የበሰለ ሰው ሆኖ መቅረብ። ግራ ቀኝ የማይል ወደ ቀኝም ወደ ግራም የማይል የማይገፋ የማይገፈተር ጠላት ነቅላለሁ ሲል ስር የሚሰድ ህዝብ እግዚአብሔር ያርጋችሁ። ማቹር የሆነ የሚያስተውል ወንድሞች እናቶች፣ መንፈሳዊ ልምምድ ከመንፈሳዊ አእምሮ ውጪ አያረግም። ይሄ ማወቅ አለባችሁ ወገኖች። አእምሮአችንን ነው ትራንስፎርም የሚያደርገው። በልባችሁ መታደስ ተለወጡ የሚለው ታውቃላችሁ እናንተ። አእምሮአችሁ መታደስ ተለወጡ ነው እንጂ የሚለው መጽሐፍ ቅዱስ አእምሮአችሁን ቆርጣችሁ ከቸርች አጥር ውጭ አስቀምጡ እኮ አይደለም። የተለወጠ አእምሮ፣ የተለወጠ አስተሳሰብ፣ የበሰለ የጌታን ቃል የሚያውቅ ኤክስፔሪየንስ የሚያደርግ ኢየሱስን የሚያውቅ የማይነቀል የማይነቃነቅ ህዝብ እግዚአብሔር ያርጋችሁ። እሺ አገልግሎታችን ስሜታችን ሲቀሰቀስ ብቻ አይደለም። አገልግሎታችን ከስሜታችን ያለፈ። እኔ በስሜት በጣም አምናለሁ። ስሜታችን ሊቀሰቀስ ያስፈልገዋል። በመንፈስ ልንቀጣጠል ያስፈልጋል። ግን ወደ ሆነ ግብ መሄድ አለበት። ልክ ለምሳሌ በመንፈስ ተቀጣጥዬ ሲጨርስ ደረስኩበት ሳይሆን ተቀጣጥዬ ወደ መብሰል፣ ቃሉን አንብቤ ወደ መብሰል፣ መዝሙር ዘምሬ ወደ መብሰል፣ ተምሬ ወደ መብሰል፣ በመንፈስ ቅዱስ ተነክቼ ወደ መብሰል ያርግላችሁ እግዚአብሔር። የምናረገውን ነገር በሙሉ የምናረገው የበሰለ ሰው ለማቅረብ ነው። የዚህች ቤተ ክርስቲያን ህልም ያርግላችሁ። ምንድነው ህልማችሁ? የዚህ አዳራሽ የበሰለ ሰው አዳራሹ ግጥም ብሎ ግን ኢየሱስ ቢመጣ ብድግ 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 የሚያረገው የሚለቅመው የበሰለ የሚረካበት ከህፃንነት የወጣ ህዝብ የሚሰራበት ቤት ያርጋችሁ። ከህፃንነት የወጣ ያመንኩትን አውቃለሁ የሚል የማይደራደር ግራና ቀኝ የማይወዛወዝ ነፋስ የማይወዘውዝ እንዴት አድርጌ ልንገራችሁ? ሐዋርያቱ፣ ነቢያቱ፣ ወንጌል ሰባኪዎቹ፣ እረኞቹ፣ አስተማሪዎች አሉ። የተሰጡበት ዓላማ ግን ሁላችን የእግዚአብሔርን ልጅ በማወቅ ወደሚገኝ አንድነትና ብስለት እንድንደርስ እንድክ ሸምበቆ እንደሚወዛወዘው በትምህርት ነፋስ ወደ ግራ ወደ ቀኝ እንዳንገፈታተር እንዳንንሳፈፍ ወደፊት ህፃናት መሆን አይገባንም ይላል። የሚንሳፈፉ ህፃናት መሆን አይገባንም። ሐዋርያት አሉ፣ ያ ነቢያት አሉ፣ ቸርች ውስጥ ያገለግላሉ፣ ያ አስተማሪዎች አሉ፣ የስ ወንጌላውያንና ፓስተሮች አሉ፣ የስ እንግዲያስ እነሱ ካሉልን እና እነሱ ካስታጠቁን ምን እንሆናለን ይላል። ወደፊት ህፃናት መሆን ወደፊት አይገባንም። በትምህርት ነፋስ ወደ ግራና ወደ ቀኝ ሽው ማለት አይገባንም። የበሰልን የክርስቶስ ደቀ መዛሙርት አገልጋዮችን ለምንድን ነው እግዚአብሔር የሰጠው? ለማብሰል። ምዕመናን ዓላማችን ምንድን ነው? ለመብሰል። አንድ እርምጃ ወደፊት የመራመድ ዘመን ያርግላችሁ። የአገልግሎታችን ዓላማ ሰው ማብሰል፣ ፍጹም የሆነን ሰው ማቅረብ። ምን ላይ ነው የምንጣደው? ስብከት ላይ፣ ትምህርት ላይ፣ የእግዚአብሔር ቃል ላይ፣ ክርስቶስ ላይ። ይሄን በአንድ በኩል መያዝ በጣም ጥሩ ነው። እንዴት አርገህ ነው ጳውሎስ የምታበስለው? እጥደዋለሁ ሰውየውን። ምን ላይ ተጥደዋለህ? እንሰብካለን፣ እናስተምራለን፣ ገስጻለን። የእግዚአብሔር ቃል ብርሃን ላይ የተጣደ የእግዚአብሔር ቃል ብርሃን በስብከት በመገሰጽ በመማር በጥበብ የቃሉ ዕውቀት ላይ የተጣደ ላሳያችሁ። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጸ ሰውንም ሁሉ በጥበብ ሁሉ ያስተማርን እንሰብካለን። ማደግ በስጋ ማደግም በመንፈስ ማደግም እድገትን ተአምር ያረገው ፕሮሰስ መጠበቁ ነው። ተአምር ማለት በዱብዳ የተገኘ ድንገት ሲሆን ተአምር ነው። ፕሮሰስ ሲጠብቅ ተአምር አይደለም። ፕሮሰስ የማይጠብቅ እድገት የለም። እግዚአብሔር እንዴት ነው የሚያሳድገው? ተአምር እያረገ። ተአምሩ ግን በምን አይነት ነው? ሂደት። እግዚአብሔር በሂደት ነው የሚያሳድገው። ሾርትከት የለውም እድገት። ሾርትከት በጣም የለውም እድገት። በጣም ብዙ ክርስቲያን ሾርትከት በጣም ይፈልጋል። ማደግ እፈልጋለሁ ግን በቃ አሁኑኑ እንደሌላ ሰው እንደሌላ ሰው አድርጎ ይጀምራል እንጂ አሁን እንደሌላ ሰው አድርጎ ይወልዳል እንጂ ከዛ በኋላ ማደግ ነው። በምን? በፕሮሰስ ነው። ለእግዚአብሔር ቃል የተሰጠ ህዝብ ነው የሚበስለው። ቃሉን የሚበላ፣ ቃሉን የሚጠጣ፣ ቃሉን የሚሰበክ፣ የሚገሰጽ። መገሰጽ ስናጠፋ ሱቁ ነው። መገሰጽ ስናጠፋ የምንማረው ዶክትሪን ስንማር፣ ስንሰበክ፣ የጌታን ቃል ስንሰበክ፣ ስንማር፣ ስንገሰጽ እሱ ነው የሚያበስለን። በክርስቶስ ፍጹም የሆነ ሰውን እናቀርብ ዘንድ ሰውን ሁሉ እንገስጻለን፣ ሰውን ሁሉ እናስተምራለን፣ ሰውን ሁሉ እንሰብካለን። ክርስቶስ በእናንተ ውስጥ መሆኑ ነው። ታላቁ ሚስጥር ክርስቶስ በእናንተ ውስጥ መሆኑ ነው ይልና ሰው ለመብሰል ምን ያስፈልገዋል? ክርስቶስን መማር፣ በክርስቶስ መገሰጽ፣ ክርስቶስን መሰበክ፣ ክርስቶስን መስማት፣ ክርስቶስን መስበክ። ክርስቶስ ኢየሱስን እንሰብካለን። ሰው እንዲበስል ምን እናደርጋለን? ክርስቶስ ኢየሱስን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ማሰናከያ መሆኑን እያወቅን እንሰብካለን። እግዚአብሔር የሚሰራበት ኃይሉ እርሱ መሆኑን እናውቃለን። እግዚአብሔር አብሮን የሚሰራው ኢየሱስን ስንማር፣ ኢየሱስን ስንሰብክ፣ ኢየሱስን ስንዘምር፣ ኢየሱስን ስናወራ፣ ኢየሱስ ክርስቶስን ስናውቅ ነው የምንበስለው። ወንድሞች እናቶች፣ ኢየሱስ ክርስቶስ ነው ወንጌል። ይሄ ነው ሮሜ ምዕራፍ 1 ከቁጥር 1 እስከ 3 ላይ ወንጌል እሱ ነው። ኢየሱስ ክርስቶስ ነው በስጋ ከዳዊት ዘር የመጣው በመንፈስ ደግሞ በመንፈስ ቅዱስ ኃይል ደግሞ ከሙታን በመነሳት የእግዚአብሔር ልጅ መሆኑን ያሳየው በኃይል የተገለጠው የዳዊት ልጅ የሆነው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ነው። የበሰሉ ክርስቲያኖች ሆነን የምንቀርበው ምን ስንሆን ነው? በኢየሱስ ስንሞላ። አሜሪካ ሀገር ከባለቤቴ ጋር ሄደን በጣም ሾክ ሊሆንኩበት ማለት ነው። በጣም ሾክ ሊሆንኩበት እና ወዲያው እግዚአብሔር መንፈሳዊ አድርጎ ለልቤ የተናገረውና ኮንፈረንስ
ሳገለግል የአንድ 10 ቀን ኮንፈረንስ ነበር። በጣም አምሽተን ነው የምንወጣው። ኮንፈረንሱ በቃ ሚድናይት ምናምን ሲሆን ነው አንዳንድ ጊዜ እኩለ ሌሊት ነው የሚያልቀው። ከዛ በኋላ እራት ፍለጋ ምናምን ይደክመናል በጣም። አንድ ቀን ያስተናግደን ፓስተር በጣም ነው የሚያስተናግደን በጣም እና አንድ ቀን ምን አለን፣ አይ ግድ የለም ዛሬ እራት ይቅርብን ዝም ብለ ሆቴል ድሮፕ አድርገን ምናምን አለ። እንዴት ሳትበሉ ሳትጠጡ ሲል አይ ግድ የለም ወይ ጁስ ነገር ይዘን እንገባለን ምናምን አለ። የሆነ በጣም ጥሩ ሱቅ ወሰደንና ጁስ ገዛን። እሱን ጠጥተን እንተኛለን ብለን በኋላ ባለቤቴ ማንጎ ስለምትወድ ማንጎ ጁስ ነው ገዛነው። በጣም ካርቶኑ በጣም ያምራል። በጣም ትልቅዬ ማንጎ ስዕል አለው እና እላዩ ላይ ማንጎ ጁስ ይላል። ከዛ ጠጣን በብርጭቆ ቀርተን ሮማችን ገብተን ከዛ የተረፈውን ፍሪጅ ውስጥ አድርገን ተኛን ማለት ነው። እና የዛን ቀን በሌሊት ነው የነቃሁት። እኔ በሌሊት ነቃሁና ሶፋ ላይ ቁጭ ብዬ ሞረሞረኝ ማለት ነው። እትያችን ነገር ልጠጣ ብዬ አምጥቼ ከዛ ጠጣሁና አንቀለቅለኝ ጠጋ አድርጌ ካርቶኑን ማንበብ ጀመርኩ ማለት ነው። ስዕሉ ማንጎ ነው፣ የሚያምር ማንጎ፣ ጽሁፉም ማንጎ ጁስ ነው የሚለው። ከዛ በቀጭኗ ከስር 25% ማንጎ ይላል፣ 25% 75ቱ ምንድን ነው ያጠጡ እና በኋላ በጣም በዚህ ተገርሜ አዘኝት ምን ይሆን ዝም ብሎ በቃ ማንጎ አስመስለው ዝም ብሎ ይሰጡ። የእውነት እግዚአብሔር ልቤን ቻሌንጅ እንዳደረገው ታውቃላችሁ። ሞስት ኦፍ ዘ ቸርች እንደዚህ ነገር ናት። እና ኢየሱስ 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 ጌታ ነው ኢየሱስ ኢየሱስ ምናምን ስትል በትልቁ ያለ ይመስላል። ጠጋ አድርጎ ሲያየን 100% ኢየሱስ ነን ወይ 100% ኢየሱስ 25% ሳይሆን 100% እግዚአብሔር ያርግልን። አስተሳሰባችን በክርስቶስ ኢየሱስ ሲቃኝ፣ በኢየሱስ ሲረካ፣ የምታድጉት በኢየሱስ ስትረኩ፣ ኢየሱስን ስታምኑ፣ ኢየሱስን ስትቀበሉ፣ በኢየሱስ ስታድጉ፣ በኢየሱስ ስትገሰጹ፣ ኢየሱስን ስትማሩ፣ ኢየሱስን ስትሰበኩ ነውና እንዲያው የሚበጠብጥ ጉባኤ እንዳትሆኑ ወንድሞቼ እህቶቼ። የሆነ ቦታ የሆነ ነገር ሲደረግ ስላያችሁ እኛም ጋር ይደረግ ሳይሆን ኢየሱስ ካለ ይበቃናል። ብቻ ኢየሱስ ቤቴ ካለ ሙሉ ነው፣ ይበቃኛል። ብቻ ኢየሱስ ቤቴ ካለ ሙሉ ነው። እንዴት ነው የምንበስለው? ክርስቶስን ስንማር ስንሰበክ፣ ደግሞስ በአሰራሩ በመንፈስ ቅዱስ ኃይል ኤክስፔሪየንስ እናደርግ። ኃይሉና ቃሉ የመንፈስ ቅዱስ የኃይሉ አሰራር በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ። ወንድሞቼ እናቶቼ የእግዚአብሔርን ስራ የምንሰራውና የምንበስለው በመንፈስ ቅዱስ ኃይል ነው። ሕፃናትን ጠቢባን ያረጋቸዋል ይላል መንፈስ ቅዱስ። ሕፃናትን ጠቢባን ያረጋቸዋል። ያን ንግግር፣ ያን ድፍረት፣ ያን ችሎታ፣ ያን ረሃብ፣ ያን መቆም፣ ያን ፐርሰቬራንስ የሰጣቸው የእግዚአብሔር መንፈስ ስለሆነ መልእክቱ ምንድን ነው? ንብሰል። እንዴት ነው የምንበስለው? የጌታ ቃል ላይ ተተክለን ኢየሱስን ስንማር። እንዴት ነው የምንበስለው? በመንፈስ ቅዱስ ኃይል የኃይል አሰራሩን ኤክስፔሪየንስ ስናደርግ። ብርሃን እኮ የበራልን እኛ መጽሐፉን አንብበን ነው። አሁን እንደገና እኛ ደግሞ መጣንና መጽሐፍ ዘጊ ሆነን እንደገና ለሴም ስፒሪት ቃል ምን ያደርግልሃል ይላል። ምን የማያደርግልኝ ነገር አለ? በቃሉ አይደል እግዚአብሔር ይሰራ። መጽሐፉን ዝጋው ይላል። አትዝጉ መጽሐፉን ዝጋው። አንዘጋም። ከዘፍጥረት እስከ ራእይ አንዘጋም። እንማራለን። በመደዳ እንማራለን። ቃሉን እንማራለን። ዶክትሪን እንበስላለን። በዶክትሪን አይጣልም የእግዚአብሔር ቃል። መንፈስ ነኝ ቃል አይሆንም። እናውቃለን፣ እንሞቃለን ማለት ነው። እውቀትን በሙቀት ሙቀትን በእውቀት እያደረግን የእግዚአብሔርን ቃል እየበላ በመንፈስ ኤክስፔሪየንስ ካደረግን የበሰለ ሰው እግዚአብሔር ያረጋችሁ። እንዴት ነው የበሰልን ሰዎች የምንሆነው? ተከሉ በቃሉ ላይ ተተከሉ ኢየሱስን በማወቅ። እንዴት ነው የበሰለ ሰው የምንሆነው? በመንፈስ ቅዱስ ባሰራሩ ተቀጣጠለ ሰው እግዚአብሔር ያርጋችሁ። ሌላው ነገር ሁሉ ይደረስበታል። እቺን ብቻ ይዘን እንውጣ። ዛሬ ምንድነው የምበላው? ምንድነው የምጠጣው? የትዳሬ ጉዳይ ይደረስበታል። ይሄ ሁሉ ይጨመርላችኋል ያለው እሱን አይደል? ይጨመርላችሁ። እኛ ብቻ ለአንድ ነገር ዲተርሚንድ ዛሬ ስንወጣ እግዚአብሔር አምላኬ አንድ ቀን በፊት ስቀርብ የበሰለ ፍሬ የምትደሰትበት የበሰለ ፍሬ መሆን ፈልጋለሁና እርዳኝ የሚል ህዝብ እግዚአብሔር ያርጋችሁ።